ሰላም ወዶችዬ እንዴት ናችሁልኝ? አለሁላችሁ። እንዴት ነው? በሌላ ቀን በሌላ ቪዲዮ እንግዲህ ተመልሰን መተናል። የዛሬ ቪዲዮ ትንሽ ለየት የሚለው ያው ቁጭ ብዬ ነው የማወራችሁ፣ ምንም ማሳያችሁ ነገር የለም። ከመጣሁኝ ስለ ኢትዮጵያ እንደዚህ እንዲህ እያልኩኝ ሳወራ ዋው ኢንትረስቲንግ ምናምን እያሉ ነበር ብዙ ሰዎች ማለት ነው። እና ለምን አልሰራላችሁም ለእናንተ ብዬ መጣሁኝ። ይሄ ቪዲዮ የሚሆነው ወደ ኢትዮጵያ መሄድ ካሰባችሁ በቅርብ ጊዜ ሙቭ ለማድረግ ሊሆን ይችላል፣ እንደኔ የረጅም ጊዜ ለመቆየት ሊሆን ይችላል፣ ወይ ደግሞ ለ3 ወር ለአጭር ጊዜ ሊሆን ይችላል፣ ለ2 ሳምንትም ሊሆን ይችላል። ብቻ ኢትዮጵያ ስትሄዱ ይጠቅማችኋል ብዬ አስባለሁ። የቆዩት ወደ ኦልሞስት 7 ወር ነው፣ ረጅም ጊዜ ነው ብዬ አስባለሁ ስለ ኢትዮጵያ በደንብ ለመናገር። ስለዚህ የትም እንዳትሄዱ ቡና ሻያችሁን ያዙና እናወጋለን ማለት ነው። ኢትዮጵያ ስትሄዱ መጀመሪያ ሀሳብ ነው ይመጣላችሁ። ቲኬት ትገዛላችሁ። ኢትዮጵያ ፓስፖርት ካላችሁ ያው ዝም ብላችሁ መሄድ ትችላላችሁ፣ መብታችሁ ነው። እንደኔ ደግሞ የሌላ ሀገር ፓስፖርት ካላችሁ ደግሞ ቪዛ ያስፈልገናል፣ ኦር ደግሞ የሎ ካርድ ያስፈልገናል ማለት ነው። የሎ ካርድ ማለት የትውልደ ኢትዮጵያዊ ወረቀት ነው። ኢትዮጵያ ውስጥ እንደ ኢትዮጵያ አይዲ መጠቀም ትችላላችሁ ማለት ነው። ቪዛ ኮቪድ በኋላ ኦንላይን ምናምን ነገር አድርገውታል። ኦን አራይቫል ግን ይሰጥ አይሰጥ እርግጠኛ አይደለሁም። ግን እኔ እናንተም ብሆን ኦንላይን አፕላይ አድርጌ ቪዛውን ይሄዳለሁ። ከመጉላላት ምናምን ይቆጥባቸዋል። ግን ደግሞ በአሁኑ ሲሄድ ቼክን ሳረግ ማለት ነው ቪዛ ጠይቀኝ ነበረ። ከዛ ቪዛ የለኝም ምናምን ነገር ስላት የሎ ካርድ ነው ብዬ ሰጠዋት። የሎ ካርድን ወስዳ ወደ 5-10 ደቂቃ ነው ቆይታ የመለሰችልኝ ማለት ነው። ከዛ በኋላ ኦኬ ኦል ጉድ ምናምን አለችኝ። እዚህ የምትሄዱበትም ኤርፖርት ሊጠይቋችሁ ይችላሉ፣ አላውቅም። ግን እኔ እናንተ ብሆን ኦንላይን አስመታለሁ ማለት ነው። ኦንላይን አስመትታችሁ ቪዛችሁን ያዙ፣ ኦር ደግሞ የሎ ካርድ። ስለ የሎ ካርድ ትንሽ ነገር ልበላችሁ። ኢትዮጵያ ወረቀት ነው። ያ ማለት ለምሳሌ አገር ውስጥ በረራ ካላችሁ እንደ ውጭ ዜጋ እጥፍ አትከፍሉም። እንደዚህ አንዳንድ የሚጎበኙ ቦታዎች ምናምን ለውጭ የሀገር ዜጎች አይ ቲንክ ትንሽ ይጨምራል ዋጋው። እናንተ በኢትዮጵያ ዋጋ ትከፍላላችሁ ማለት ነው። ሌላ ደግሞ በቃ አይ ቲንክ አንዳንድ ሆቴሎች ምናምን ስትይዙም አይ ቲንክ ለውጥ አለው። እና ደግሞ ሌላው ለምሳሌ አሁን በኢትዮጵያ ኤርላይንስ ነው ፍላይታችሁን በል ማለት ነው ቀን ማስጨመር ብትፈልጉ ምናምን ነገር ኢትዮጵያ ብር መክፈል ትችላላችሁ የሎ ካርድ ካላችሁ። የሎ ካርድ ከሌላችሁ ግን ዶላር ነው የምፈልጉት ማለት ነው። ስለያ ጥቅሞች አሉት። የሎ ካርድ ቢኖራችሁ አሪፍ ነው። ቪዛም አትከፍሉም ስትገቡ። እንደ ኢትዮጵያ አገራችሁ ነው፣ የተወለዳችሁበት አገር ነው። ዝም ብላችሁ መግባት ነው። ግን የሎ ካርድ እንዴት እናገኛለን ካላችሁኝ ኢትዮጵያ ስትሄዱ ማውጣት ትችላላችሁ። ቢሮ ሄዳችሁ ምናምን ነገር አይ በጣም ቀላል ነው። በተለይ የኢትዮጵያ ፓስፖርት ምናምን ያላችሁ ሰዎች ካላችሁ በጣም ቀላል ነው። በአቲም በ3 ቀን የሚያልቅ ነገር ነው። ግን እኔ እናንተ ብሆን ኦንላይን ማድረግ ትችላላችሁ። ኦንላይን አፕላይ አድርጋችሁ ከዛ በኋላ ይመጣላችኋል። የሎ ካርድ ፍለጋ አሁን ኢትዮጵያ ገብታችሁ ጀስት ኢንጆይ እንደማድረግ ለምን ቢሮ ለቢሮ ትንከራተታላችሁ? ለቢሮ አትንከራተቱ ምናምን ኢቨን በእንትን ስታስቡት ማለት ነው። ስትሄዱ ቪዛ ከፍላችሁ ከዛ ደግሞ የሎ ካርድ ስታወጡ ሜቢ ለሚቀጥለው ስትመጡ ነው እንጂ የሎ ካርዱ የሚያጠቅማችሁ ብዙም አይጠቅማችሁም። ይሄ ክፍለ ሀገር ከሄዳችሁ ሜቢ ለፕሌን ምናምን ይጠቅማችሁ ይችላል። ስለዚህ እዚህ ግን አፕላይ ካረጋችሁ ቪዛ አትከፍሉ፣ ቀጥ ብላችሁ ትገባላችሁ። ሌላ ፍላይት ካላችሁ ሀገር ውስጥ በረራ ምናምን ካላችሁ ኖርማል ነው የሚሆነው ማለት ነው። ስለዚህ በጣም ሀይሊ ሪከመንድ አደርጋለሁ። የሎ ካርድ ቢኖራችሁ በጣም ጥሩ ነው። ነገሮችን ያቀልላችኋል ኤንድ ስሙዝሊ ይሄዳል ማለት ነው። የሎ ካርድ ኦር ደግሞ ቪዛ ያስፈልገናል አይደለ? ሌላው ኤርፖርት ስትገቡ በጣም ታድሷል ኤርፖርቱ። በነገራችሁ ሲያምር በጣም የሚያምረው ኤርፖርቱ። እንደገባችሁ መመንዘር ከፈለጋችሁ ገንዘብ ንግድ ባንክም አለ። ሌላ ደግሞ አላስታውስም ስሙን፣ ግን ኤክስቼንጅ ማድረጊያ ሌሎች እንትኖችም አሉ። እዛ ጋር መመንዘር ትችላላችሁ። ኤቲኤምም አለ። ፈለጋችሁ በኤቲኤም ማውጣት ትችላላችሁ። ችግር የለም። እዛው ኤክስቼንጅ ማድረግ ይቻላል። ሌላ ደግሞ ያው አብዛኞቻችሁ ቤተሰብ አዘጋጅ ይጠብቃሉ ተስፋ አደርጋለሁ። ግን ቤተሰብ ከሌለ ኦር ደግሞ ግዴታ የሚያስፈልጋችሁ ከሆነም እዛው ኤርፖርት ውስጥ እንትን አሉ ቴሌ ምናምን አለ። ሲም ካርድ ማውጣት ትችላላችሁ ማለት ነው። እርግጠኛ አይደለሁም ግን ኤክስፔንሲቭ ነው፣ ትንሽ ውድ ነው የሚል ነገር ሰምቻለሁ። እርግጠኛ አይደለሁም ግን ወታችሁ በ100 ብር ብታወጡ ይሻላችኋል። ለምን ኤርፖርት ውስጥ በዛ ታወጣላችሁ? ይሄ እንግዲህ ያው ኢትዮጵያ ስትገቡ አገባባችሁ ይሄን ይመስላል አካሄድ። ይሄ የኢትዮጵያ ቅድመ ዝግጅት እንበለው። ኦኬ ከቲኬታችን ጋር የሚያስፈልገን ነገር ምንድነው? የሎ ካርድ ኦር ደግሞ ቪዛ ማለት ነው።
ቀጣይ የሚሆነው ምንድነው ምን ይዘን እንሂድ ኢትዮጵያ ነው የአብዛኛው ነው ያበሻ ችግር ምን ይዘን እንሂድ ኦኬ ጋይስ እኔ አላውቅም ላይክ ሶ በአሁኑ ሲሄድ አራተኛ ነው ሄድኩት ማለት ነውና ኤቭሪ ታይም አራተኛ ሲሄድ ሚጄ የሚሄደውን እቃ እየቀነስኩ ነው የምመጣው መጀመሪያ ሲሄድ ይዤ ሄድኩትን ኮተት ሁለተኛ አልደገምኩትም ሁለተኛ ጊዜ ሲሄድ ሶስተኛ አልደገምኩትም ሶስተኛ ሲሄድ አሁን አራተኛ ነው ሄድኩትኝ አልደገምኩትም ላይክ ብዙ ነገሮች አሉ በጣም በቃ ምንም ይሄ አንዳንዴ እንደም እንዲህ ዝም ብላችሁ ይዛችሁ የምትሄዱ ራሱ ምን ያስፈልጋል እስክትሉ ድረስ ማለት ነው ልጅ ካላችሁ ምናምን ነገር ለልጆቻችሁ የሚያስፈልጉ ነገሮች ኦፍ ኮርስ ይከብዳል አሁን ለምሳሌ ኦር ዳይፐር ምናምን ዋይፕስ ምናምን ለልጆቻችሁ የሚያስፈልጉ ነገሮች ያለመዱት እንትን ሲሆን አይታወቅም ራሽ ሊፈጠር ይችላል ቆዳቸው እስካለመደ ምናምን ነገር ማለት ነው እነሱ ነገሮች ላይክ ኦብቪየስሊ ኢትዮጵያም አለ ግን ከዚህ ዞሜ ጥሩ ነው የለመዱት ላይስማማቸው ስለሚችል ማለት ነው ከዛ ባሻገር ግን አሁን ለምሳሌ እኔ ያው አብዛኛው እንትን ሻንጣ ይሞላብናል ምናምን ነገርና ትንሽ ቲፕ ነገር ልንገራችሁ እሺ ለምሳሌ እኔ አሁን ሻምፖ ኮንዲሽነር አልወስድም ምክንያቱም አንደኛ አለ እዛ ምን ለመናገር አለ በጣም ብዙ ብራንዶች አሉ እዚህ ሀገር እንዳለው ባይሆንም ግን ይሄ በቃ ታዋቂ ትልልቆቹ አሉ ሶ አትሊስት የሆነ የምታውቁት አይጠፋም ማለት ነው ይሄ ምንም የማታውቁት ግራ የሚያጋባ ብራንድ አይደለም ያለው አሉ በጣም ብዙ አለ ሶ እዛ ሄዳችሁ መግዛት ትችላላችሁ ግን ይሄን ስል ማለት ነው በዋጋ ደረጃ ምናምን ነገር ያጣራሁትን የሀረሩ ነው ሀረር ላይ የነበሩት ዋጋዎች በተክላላ እዚህ ሀገር ካለው እኔ አሁን አውስትራሊያ ነኝ እዚህ ሀገር ካለው ጋር ስቀይረው ምንም ለውጥ የለውም ብሩ እውነቴን ነው አንዳንድ እንደዚህ አሁን የሜካፕ እቃዎች ምናምን ኪሎ በዝቶብኝ ትቻቸው የመጣሁት ራሱ እዛ አግኝቼ ነበር ነው ይሄ እንዴት ነው እዚህ ሴል ላይ ሲሆን ምን ገዛ ዋጋ ላናገኝ እንችላለን ግን ሙሉ ዋጋ ላይክ ፉል ፕራይስ ላይ ሲሆን ያለው ዋጋ ነው እና ምንም ልዩነት አላገኘሁለትም ራሱ እቃው ብራንዱ ራሱ ነበረ ምናምን ነገር ማለት ነውና እንደዛ አይነት ነገሮች እንዳልኳችሁ ነው እንደዛ አይነት ነገሮች አሉ ነገራችን ላይ ማለት ነው ኪሎ ካላችሁ ያዙት ይጠቅማል እንጂ አይጎዳም ግን ኪሎ ከሌላችሁ ምናምን አትጨናነቁ እንደዛ አይነት ነገሮችን አውጧቸው ምክንያቱም እዛ አለ ግን ሽቶ ራሱ እዚህ ያለ ሽቶ ራሱ አለ እኔ በትልልቅ ብራንዶች እና YSL ላይክ ሻኔል ማም ላይክ ሁሉ ነገር የምትጠቀሟቸው ሽቶዎች ሁሉ በዚህ ሀገር ዋጋ እኔ አሁን ላይክ ሄጄ ቼክ ሳረገ ዋጋዎች ምናምን ከዚህ ሀገር ጋር እኩል ነበር ላይክ እውነቴን ነው ምንም ልዩነት የለውም ማለት ነው ስለዚህ ኪሎ ከበዛባችሁ ምናምን ኢትስ ኦኬ ላይክ ታውት እዛ አለ እንዳትጨነቁ ኢትዮጵያ ከመሄዳችሁ በፊት ትንሽ ምክር ቢጤ ነገር ጣል ላርግባችሁ እውነቴን ነው ትንሽ የሚያስፈልጋችሁ ነገር ሌላው ነገር መስላችሁ ዋና የሚያስፈልጋችሁ ነገር ይዛችሁት ከምትሄዱት ከቪዛው ከይዛችሁት ከምትሄዱ ሻንጣችሁት ምናምን ውጪ በዚህ ልባችሁ ውስጥ እና ጭንቅላታችሁ ውስጥ ሊኖር የሚገባ አንድ ይዛችሁት መሄድ ያለባችሁ ነገር ትዕግስት ጋይስ ኦ ማይ ጋድ በጣም ትዕግስት ያስፈልጋችኋል ኢትዮጵያ ውስጥ በጣም ማለት ነው እና አሁን እኔ ይሄንን ስል ቢቢካይ 7 ወር ስለቆየው ምናምንና አሁን እንደዚህ ከውጪ ሄዱ ሰዎች ምናምን ነገር በጣም ብዙ ቦታዎች አይቻቻለሁና እንዴት እንደሚበሳጩ ማለት ነው ላይክ ሚጮህ አለ እና በውስጤ ኢትዮጵያ ውስጥ ያላችሁት ላይክ ምንድነው እንዳውም የመጀመሪያ ጩኸት ያጋጠመኝ እዛ ከኤርፖርት ውስጥ ነበር ማለት ነው እዛ ከኤርፖርት ውስጥ በቃ ሰው ይቆለ ምናምን ነገር ነው ልላችሁ የፈለኩት ምንድነው በጣም ትዕግስተኛ መሆን አለባችሁ ጭንቅላታችሁ ውስጥ ሁሌ ኢትዮጵያ እንዳላችሁ ማሰብ አለባችሁ አሁን ይሄን ከኢትዮጵያ ምን ጠብቃላችሁ ምናምን እያልኩ አይደለም እዚህ ሀገር የተለመደው ሲስተም እዚህ ሀገር የምትኖሩበት ላይፍ ስታይል ኢትዮጵያ ላይ የለም በጣም ብዙ አይነት ሰዎች አሉ በጣም ብዙ አይነት ማለት ነውና አንዳንዴ አሁን ለኛ እንዴ ምናምን ምንላቸው ነገሮች ለነሱ በጣም ኖርማል ነው እየሳቁ ሊያሳልፉት ይችላሉና በጣም ትዕግስተኛ መሆን አለባችሁ ለምሳሌ ይሄን በዚህ ጊዜ አረጋለሁ ለምሳሌ በዚህ ሳምንት እዚህ ቦታ ሄዳለሁ ካላችሁ የግድ ሄዳላችሁ ማለት አይደለም ላትሄዱ ትችላላችሁ አንተ እንዳይደብራችሁ ሪአክት እንዳታረጉ ሰው ላይ ምናምን ማለት ነው ይሄ ደግሞ ለረፍት ሄዳችሁ ለመዝናናት ሄዳችሁ እና ምን ነገር ለምን ትነታረካላችሁ ነት በቃ ሄድ ውስጥ ቺል ማድረግ እዚህ ትዕግስተኛ ሁኑ ልባችሁ እንዲሰብት አክታችሁ ምን ያለባችሁ በተለይ ማለት ነው በተለይ ይሄ ጉዳይ ለማስፈጸም ምናምን ይሄ ጉዳይ ለማስፈጸም ቢሮ ምናምን የምትሄዱ ከሆነ ደግሞ የዛኔ ደግሞ በቃ በጣም እንትናችሁ ይሄ ልባችሁ እንዲ አገር እንዲ መስፋካል እንደዛ የምታስፈጽሙ ከሆነ ደግሞ በጣም ላይክ በጣም ትዕግስተኛ መሆን አለባችሁ የምሬን ነው ጠዋት ስትሄዱ 4 ሰዓት ላይ ደግሞ ወጡ ለሻይ ከዛ ቁጭ ስትሉ 5 ሰዓት ላይ ወጥተዋል ለሻይ 4 ሰዓት ከተወጣ ቲሽ ሞርኒንግ ቲ ነው
5 ሰዓት ላይ ምንድን ነው 6 ሰዓት ላይ ደግሞ ሚዴይ በኢትዮጵያ አቆጣጠር ማወራላችሁ 6 ሰዓት ደግሞ ላንች ይወጣሉ። ዘንድ ነገሮች ያናዷቸዋል ነው ደግሞ የሚመልሱበት መንገድ ምናምን ነገር ላይ ትንሽ ብቻ ግን ያው እንደዚህ ነው። ሶ ትዕግስታችሁን መያዝ አለባችሁ። በኢትዮጵያ ላውራሽ ሰዓቱ ለሁሉም እንትን እንዲል 12 ሰዓት ገባ ማለት በኢትዮጵያ። ከዛ በረራይ 4 ሰዓት ነበር 5 ሰዓት አላስታውስም። ድሬዳዋ ሲሄድ ቼክን ሳረግ እንደውም ኦንላይን ራሱ ቼክ አድርጌ ነበር፣ ግን ላጌጅ ድሮፕ ሳረግ ያው አገር ውስጥ በረራ የሚፈቀድላቸው 1 ሻንጣ ብቻ ነው 20 ኪሎ ማለት ነው። ወደ ኢትዮጵያ ደግሞ ስገባ 2 ሻንጣ ነበረኝ 23 ማለት ነው። ከዛ አሁን የመጣሽው አለችኝ። አዎ ስላት በኢትዮጵያ ነው አለችኝ። አዎ በኢትዮጵያ ኤርላይንስ ነበር የሄድኩት። ከዛ በቃ ቦርዲንግ ፓስ ሰጠዋትና ከአዲስ አበባ ድሬዳዋ 1 ሻንጣ ብቻ ስለሚፈቀድ ሁለተኛ መክፈል አለብኝ ማለት ነው። ሰው እኔ ሁለተኛው ሻንጣ ልከፍል ነበር። ከዛ በኢትዮጵያ ኤርላይንስ ከመጣሽ አትከፊም በእኛ ነው የሚሆነው አለችኝ። ከዛ ቦርዲንግ ፓስ ጠየቀችኝ፣ ሰጠዋትኝ፣ አልከፈልኩም ማለት ነው። ኤክስትራ ሻንጣው ሌላችሁ ነው። ወደ አገር ውስጥ በረራ ካላችሁ ሴም ዴይ ማለት ነው ቦርዲንግ ፓሳችሁ እንዳትጥሉ። ኦብቪስሊ አሁን በስልካችን ነው እንትን የምንለው፣ ግን ኢንኬዝ ወረቀቱ ካላችሁ ኦር ደግሞ እንዳትረሱ። ሰዎቹን ከረሱት እናንተ ጠይቁ። እኔ እንደውም ይሄ ግን እንደሆነ አላውቅም ነበረ። እስቲ አያርግም አላውቅም፣ ግን በኢትዮጵያ ኤርላይንስ ከገባችሁ አሁን ቦርዲንግ ፓስ ካላችሁ ለምሳሌ አሁን የሎ ካርድ የላችሁ መንበል በቪዛ ነው የመጣችሁት እንበል ማለት ነው። ቪዛ ብቻ ያላችሁት እንበል። በኢትዮጵያ ኤርላይንስ ከመጣችሁ ያው ቪዛ ከገባችሁ እንደ ውጭ ሀገር ዜጋ ስለምትቆጠሩ ደብል ለመከፍሉ ታውቃላችሁ አይደል? ደብል ነው፣ የውጭ ሀገር ዜጋ ናችሁ። ስለዚህ ደብል ለመክፈል የኢትዮጵያ ስትመጡ የኢትዮጵያ ኤርላይንስ መጠቀማችሁን ቦርዲንግ ፓስ አሳይታችሁ ቲኬታችሁ ወደ ሀገር ውስጥ በረራ ኖርማል ይሆናል ማለት ነው። ደብል አይሆንባችሁ። ያ ህግ ኑር አይኑር አላውቅም፣ ግን ያኔ በቪዛ የገባው ጊዜ ትዝ ይለኛል። በቦርዲንግ ፓስ እንጂ ደብል አልከፈልኩም ማለት ነው። ሰው ይሄ የኪሎ ነገር ስመለስ ግን ከሀረር ድሬዳዋ መጣሁ። ከድሬዳዋ አዲስ አበባ፣ ከአዲስ አበባ ሲንጋፖር፣ ከሲንጋፖር ብሪዝበን መጣሁ። 3 ቀን ምን አለፋችሁ ቅዳሜ ጠዋት ወጣሁ ከሀረር። በአውስትራሊያ ደግሞ ሰኞ ጠዋት ነው የገባሁትና ቅዳሜ እሑድ ሰኞ እንዲሁ መንገድ ላይ ስንገላታ ነበረ። በጣም ደግሞ የሚያስጠላ ከኢትዮጵያ ስትመለሱ ያለው ስሜት እና ስመለስ ድሬዳዋ ላይ ምን አልኳትኝ እንዳልኳችሁ ኦልሬዲ ከድሬዳዋ አዲስ አበባ፣ ከአዲስ አበባ ወደ ሲንጋፖር እና ኦልሬዲ ቦርዲንግ ፓሴ እንትን ላይክ ኦልሬዲ ቼክ እናርግቻለሁ፣ ቦርዲንግ ፓስ ይዣለሁ። ከዛ እንትን አልኳትኝ ላይክ ቀጥታ ነው በራ ወደ ውጭ ቦርዲንግ ፓሴን ስላት እንደዚህ አይነት ህግ የለም አለች። ስለዚህ ሜቢ ስትገቡና እንትን ይለያዩናል አላውቅም። እና ገና ሊሄድ ስለሆነ ይሁን ስትገቡና ስትወጡ ልዩነት ይኑረው አላውቅም። ምንም አይዲያ የለኝም። ግን እናንተ ዝም ብላችሁ ጠይቁ። አሁን ልክ እንደገባችሁ በኢትዮጵያ ኤርላይንስ ከገባችሁ ኢትዮጵያ ቀጥታ ደግሞ አገር ውስጥ በረራ ካላችሁ ነው ከመጠየቅ ይቀራል። ጠይቁ ዝም ብላችሁ። ህግ የለም ምናምን ካላችሁ ትከፍላላችሁ። እንዳልኳችሁ እኔ ስመለስም እንደዚህ አይነት ህግ የለም ብላ እንዴት እንደተመናቀረችብኝ። ግን እንዳልኳችሁ ሻንጣዬን ፓክ ሳረግ ትዕግስትም አብሬ ፓክ ስላረኩት ኤክስትራ ትዕግስት ነው። ጠይቁ። እንደኔ እንግዲህ እንደዚህ አይነት ሰው ካጋጠማችሁ ላሽ ትላላችሁ። አይ ብሎ በስትክክል የሚያስረዳችሁ ሰዎችና ምክንያቱም ካወቃችሁ መታችሁ ትነግሩኛላችሁ። ግን እኔ አዲስ አበባ ላይ ከአዲስ አበባ ድሬዳዋ ሲሄድ ግን ለአንድ ሻንጣ አልከፈልኩም። ቦርዲንግ ፓስ የሰጠዋት እንደሳለፈችልኝ። ስለዚህ ሜቢ ስትወጡና ስትገቡ ለተለያየ ህግ ሊሆን ይችላል። አይ ዶንት ኖ። ግን ጠይቁ። ሄይ ላይክ በኢትዮጵያ ኤርላይንስ ነበር የገባ ነው፣ ቦርዲንግ ፓስ አለን፣ ሻንጣ ኤክስትራ መክፈል አለብን ወይ ብላችሁ ጠይቁ። ከመጠየቅ ይቀራል። እሺ ሌላው እንግዲህ ፋን እንዴት ነው የምንዝናናው? ይሄን ከጠቀማችሁ ነው። እሺ ብዙ ምግብ ቤቶች አሉ፣ በጣም ብዙ በየቦታው ምግብ ቤት። በየምግብ ቤቱ ደግሞ ሰው ሙሉ እውነት በጣም ሰው የሚዝናናው ግን ላይክ አንዳንዱ ደግሞ ደስ የሚላችሁ በተለይ አዲስ አበባ ላይ ማለት ነው በጠዋት ስትሄዱ ምናምን ማለት ነው ላፕቶፓቸውን ከፍተው ምናምን ቡናቸው ምናምን እየጠጡ ምናምን ላይክ ካፌ ውስጥ ናቸው እና ደስ ይላል። ብዙ ስብሰባዎች ሚቲንግ ሲያደርጉ ምናምን ነገር ቬሪ ናይስ ላይክ ነው ከቢሮ ወጣ ብለው ምናምን እነሱ ደስ ይላሉ በጣም። ሌላው ምግብ ቤት እንዴት አሪፍ ምናምን አልኳችሁ ነው ጋይስ። እናንተም አሪፍ የምትሉትን ነገር ከስራ አስቀምጡልኝ። እኔ የኔንም ነግራችሁሽ እኔና እህቴ ምን እናደርግ ነበር በየቀኑ ሸገር ገበታ፣ ኤልአርቪው ይላል ማን ነበር just አንዳንዴ ራንደምሊ ደግሞ ዝም ብለ ቲክታክ ላይ ሰርች እናደርግ ነበር እና ምግብ ወይ ምናምን ላይክ ክሬቭ ያደረግናቸው ምግቦች ካሉ ማለት ለምሳሌ አሁን የኮሪያ ምግብ ቤት እንግዲህ ላይክ ኮሪያን ፉድ ይሄ በቃ ኤኒቲንግ ሰርች አድርጋችሁ ምናምን። ግን ቲክታክ ላይ ሄደን
ሪቪው ሲሰጡ እንዴት ነው ይሄ ምግብ አሪፍ ነው ምናምን ብለው ይሄ እንዴ አዛው ምናምን የበሉት ምግብና የሰጡትን አስተያየት በተለይ ሸገር ገበታ በጣም አሪፍ ነው እንትኑ ማለት ሪቪው ምናምን ከዛ እሱ ከሚሰጠው ሪቪው እሱ አዟቸው ምናምን ቦታው ምናምን እናይና ከዛ ራይድ ደውለን ቦታ ላይ ነው ማለት ነው እንደዛ የምናደርገው የነበረው ለምሳሌ ላይክ ምሳ እንብላ ምናምን ከተባለ ቲክታክ ላይ እንገባና ብቻ የነሱን ፔጅ ነው እንትን የሚለው ማለት ነው ከዛ ይሄን ላይ እንብላ እንዳለን ሶ የት እንብላ ምግቡ አሪፍ ነው ወይ አይደለም ምናምን የሚለውን ነገር ደግሞ በየቦታው እንዴ ነው በየጊዜው አዲስ ስለሚከፈት አሁን ይሄ ምግብ ቤት አሪፍ ነው ብላችሁ ከዚህ በኋላ እኔ ከነገርኳችሁ ደግሞ ሌላ ሊሆን ይችላል ማለት ነውና የነሱን ከጠቀማችሁ ነው እኔ እንደዛ ስለጠቀመኝ ነው እነሱ ጋር ሄዱና እነሱ ፔጅ ላይ ሄዳችሁ ያዘዙትን ምግብ እዩ የሄዱበትን ቦታ እዩ ቦታውን ይቀርጹታል ያምራል አያምርም ምግብ ያዘዙትን ይጽፋሉ እስከነ ዋጋው ይጽፋሉ ስለዚህ አሪፍ ነው እንደዛ ብለው መጠቀም ትችላላችሁ ማለት ነው እና በጣም አሪፍ ነው ወጣ ምናምን ካሉ ሌላ ሀገራቶች ላይ አላቸው ግን ሜንሊ አዲስ አበባ ምግብ የት እንብላ ብላችሁ ካሰባችሁ ሸገር ገበታና ኤላሪቪን ቼክ አድርጉ ሌሎችም ነበሩ ግን ሁለቱን አስበጭቅላፊስ በደንብ ያሉት ፔጁ የቲክታክ ፎር ዩ ፔጃችሁ ራስ ስለሚቀየር ብዙ የኢትዮጵያ እንትኖች ሊመጡላችሁ ኮንቴንቶች ማየት ትችላላችሁ አንዳንዴ ሰው ሁሉ ሼር ያደርጋል ከዛ በኋላ ስትሄዱ እንደጠበቃችሁ ላታገኙ ትችላላችሁ ግን ያው አትሊስት ቤቱ ካማራችሁ ፎቶ ተነስታችሁ ትወጣላችሁ እንደኛ ፔመንት ሜተድ ካሽ ብዙ አይደለም አሁን ላይ እንደ ድሮ ብዙ ካሽ አይጠቀሙም ትራንስፈር የሚደራረጉት በሄዳችሁበት ቦታ ሲቢ ትራንስፈር ማድረግ ትችላላችሁ እንደውም አንዳንዶቹ ላስተናጋጅ ራሱ ትራንስፈር ታደርጋላችሁ ማለት ነው ላስተናጋጁ ፐርሰናል እንትን ላይ ማለት ነው አካውንት ካላችሁ በዛ ትራንስፈር ማድረግ ትችላላችሁ ቴሌብር ካላችሁ በቴሌብር መክፈል ትችላላችሁ በየቦታው አለ አካውንት የለንም ካላችሁ አብዛኛው ቦታ ላይ ማሽኑ አላቸው በዛ መክፈል ትችላላችሁ በካርድ ማለት ነው to be honest ምግብ ቤት ምናምን አልሞከርኩትም ግን እንደዚህ ሱፐርማርኬት ምናምን ስንሄድ ግን በዚህ ሀገር ካርድ ከፍዬ ነበር ፔፓስ ምናምን ራሱ ይሰራ ነበር ሱፐርማርኬት ላይ ስከፍል ግን ሲቢ አካውንት ከሌላችሁ ማውጣት ትችላላችሁ በእርግጥ ዴታ የሆነው ምንድነው ዲጂታል አይዲ ነው ፋይዳ ማውጣት አለባችሁ ሶ ፋይዳ ምንድነው የኢትዮጵያ አይዲ ነው ሶ ዲጂታል አይዲ ነው በሰዓታት ውስጥ ይልኩላችኋል ቁጥሩ ካርዷን ደግሞ አይ ቲንክ መጠበቅ አለባችሁ ግን ኤክስፕረስ ካረጋችሁ ላይ ኤክስትራ ከፍላችሁ አይ ቲንክ በ6 ሰዓት ውስጥ ምናምን ይወጣላችኋል 800 ብር ከፍላችሁ በ6 ሰዓት ውስጥ አለ 600 ከፍላችሁ ደግሞ በሁለት ቀን ነው በአንድ ቀን ውስጥ አለ and then ኖርማሉ ደግሞ አይ ቲንክ 300 ብር ከፍላችሁ መሰለኝ በ10 ምናምን ቀን 20 ቀን ጋይስ ራሳውቲንግ ፋይዳ ማን ማውጣት ይችላል የራሱ ግራ ገብቶኝ ነበር ላይክ የሎ ካርድ አለኝ ለምንድን ነው ፋይዳ ማውጣው ምናምን አይነት ነገር ብዬ ማለት ነው ግን ማውጣት አለባቸው አሉ ላይክ እዛ ያሉት አሁን አረቦቹ ምናምን ነገር እነዚህ ኤዥያኖቹ ቻይናዎቹ ምናምን ራሱ አላቸው ምናምን ስሉ ማስለካው ኦኬ ያወጣሁኝ ግን ጋይስ የሎ ካርድ እና ፋይዳ አንድ ነው ማለት አይደለም እሺ የሎ ካርድ የእናንተ ትውልድ ኢትዮጵያዊ ነው ሶ ዳት እንደ ኢትዮጵያ ለመገልገል የሚያስፈልጋችሁ ነው ፋይዳ ደግሞ ያኔ ፋይዳ ከጀርባ ማለት ነው ዜግነትና አውስትራሊያን ነው የሚለው የኔ ማለት ነው ስለዚህ እንደ ፓስፖርታችሁ ቁጠሩት ላይክ ኳልናይታችሁ ኢትዮጵያ ያላችሁ የምትባሉት ማለት ነው ፋይዳ አወጣን ብላችሁ የሎ ካርድን መጠቀም ትችላላችሁ ማለት አይደለም እኔ እንደተረዳሁት ከሆነ ማለት ነው ስለዚህ ፋይዳ ያው ሜንሊ ጥቅሙ ምንድነው ባንክ አካውንትና ማውጣት ከፈለጋችሁ ምክንያቱም አሁን ፋይዳ ከሌለ ይዘጋል አካውንቲንግ እየተባለ ስለሆነ እናንተ ደግሞ ለምትሄዱ ሰዎች ለመክፈት ግዴታ ያስፈልጋቸዋል በጣም ጠይቄ ነበር ላይክ እንደዚህ የሎ ካርድ አለኝ እንዲህ ምናምን ስል አሉ ላይክ በባንኩ ሲስተም ውስጥ ማለት ነው ማስቀመጥ የሚችሉት አንድ አይ ማስቀመጥ የሚችሉ ፋይዳን ብቻ ነው ያው ካሽ ነው ካሽ መጠቀም አትችሉም አይደለም ግን ይታችሁ ከምዞር በተለይ አሁን በጣም ኑሮ ተወዷል ጋይስ ማርያም በጣም ተወዷል አሁን የሆነ ምግብ በልታችሁ የምትከፍሉት በሺዎች ነው ሶ እንዲዛችሁ አትሄዱም ወንዶችም እንዲኪሳችሁ ወጥራችሁ ከምትሄዱ ማርያም በጣም ካሽ ትማሽ ነው ትራንስፈር ማድረግ መዝናኛ ሁሉ አክቲቪቲዎች አሉ እነሱን ቤት እናገኛለን ከሆነ ጥያቄያችሁ እኛ ስናደርግ የነበረው ቲክታክ ላይ ነው ለምሳሌ ፈረስ ጋልበን ነበር አይደል ፈረስ ቦታ ሶ ጀስት ሆርስ ራይዲንግ ወይ ምናምን ብላችሁ ስትሄዱ የተለያዩ ቦታዎች መጥተው ነበር ይሄ መረጥን ማለት ነው እስከና አድራሻ ምናምን ያስቀምጣሉ ምናምን ሶ እንደዛ ነበር እንትን ስንል ነበር ሶ ማድረግ የምትፈልጉትን አክቲቪቲ ዝም ብላችሁ ቲክታክ ላይ ታይፕ አድርጉት ይመጣል አይ ሚን ለኛ እንደዛ ነው የመጣው
ሌላ የሚመጣበት መንገድ ምናምን ካለ ደግሞ ጻፉላቸው። እዚህ ቦታ ሄደን ምናምን ብሎ ሲያስተዋውቁ ቦታውን ሴቭ አድርጉ። አሁን ራሱ ሜል ካሰባችሁ ቀድማችሁ ሴቭ አድርጉ። እኔ ያን አረግ ነበር። የተለያዩ ቦታዎችን እንደዚህ አሪፍ ቦታ ምናምን ሰው ሄዶ ስታዩ ሴቭ አድርጉ ማለት ነው። ከዛ በኋላ ተመልሳችሁ እዛ ቦታ ላይ ትሄዳላችሁ ማለት ነው። ጠቃሚ የነበረው እንግዲህ ይሄ ነው። and yes ኢንተርኔት ምናምን ነው። እሱም በደንብ አለ። ዋይፋይ በየቦታው አለ። በር መክፈት ትችላላችሁ። ለኔ ፐርሰናሊ ሳፋሪኮም አሪፍ ነበር። በጣም ፈጣን ነበር ማለት 7 ነው ምናምን አለ። እሱ ከገዛችሁት በቃ አለ ሚስር ነው። በጣም አሪፍ ነው ማለት ቴሌውም አሪፍ ነው። ነገሮች በጣም አሪፍ ነው። ግን እኔ ፐርሰናሊ የእንትን ተመቸኝ የሳፋሪኮም በጣም ፈጣን። በተቻላችሁ አቅም ኢንጆይ ለማድረግ ሞክሩ። እውነቴን ነው። ይሄ እኔ አሁን በዚህ 7 ወር በጣም ብዙ ታውቂያለሁ በሄድኩበት በቃ ይሄ በጣም ብዙ ታውቂያለሁ። አዲስ ስትተዋወቁ አዲስ ታወሩ ምናምን በጣም ነው ደስ ይለው። ላይክ የኔ እንትኔ ፐርሰናሊ ምንድን ነው ከሰው ጋር ምናምን ብዙ ግባባለው ቶሎ። ግን ማትግባቡ ምናምን ነገር ከሆናችሁ ራሱ አውሩ። ስትግባቡ በቃ ፈን ነው። ፈታ ብላችሁ ለማውራት ለመግባባት ሞክሩ። እኔ ቆይታዬን ካሳመሩልኝ አንዱ ነገሮች እነዚህ ናቸው። ማርያም የሳራ ነበረኝ የኢትዮጵያ ቆይታ በቃ ብዙ ነገሮችን አፕሪሺየት እንዳደረጋ ስሎ ዳውን ለማድረግ ይሄ በቃ አንዳንዴ በተለይ እዚህ ያለው ህይወታችን just like መሮጥ ነው ሩጫ ስለሆነ እዛ ትንሽ በቃ ስክን እንድንላላ ትንንሽ ጥቃቅን የምንላቸው ሞመንቶች ቆም ብለን እንድናመሰግን እንድናስበው ለኔ ኢትዮጵያ ሆፕፉሊ አንድ ቀን ሙቭ እናደርጋለን ብለን ተስፋ እናደርጋለን። ግን በአጠቃላይ አይ ሆፕ ይሄ ቪዲዮ ረድቷችኋል ብዬ አስባለሁ። ለሜዳ ያሰባችሁ ሰዎች ካላችሁ ምናምን ነገር እዚህ ቪዲዮ ላይ ያላወራሁት ነገር ካለ ጥያቄ ካላችሁ ጻፉልኝ ኮሜንት ላይ ኦር ደግሞ ኢንስታ ላይ ምናምንም እመልስላችኋለሁ። ከዛ ባሻገር ግን ያልተወራበት ምትሉት እናንተ ደግሞ ኢትዮጵያ ስትሄዱ ያጋጠማችሁ ነገር ምናምን ካለ ደግሞ ለሌሎቻችሁ ጻፉ። አንድ ላይ እንረዳዳላለሁ። አጠቃላይ ይሄ ነው እንግዲህ ብዙ አላወራባችሁ እንዳልኳችሁ ነው። ክፍያ በዚህ ሀገር ካርድ መጠቀም ትችላላችሁ። አብዛኛው ቦታ ስትሄዱ አለ። ሱፐርማርኬቶች ውስጥ የሌለ ነገር የለም። ምግብ እዚህ ያለው አለ። ኢትዮጵያ ውስጥ የሌለ ነገር የለም ጋይስ። ሁሉ ነገር አለ። ሁሉ ነገር አምለውን ነገር ልታቆም ትችላላችሁ። በተለይ በቅርብ ጊዜ ከነበራችሁ ግን ያው አትሊስት አንድ ሰው ሊጠቅም ይችላል በሚለው ይሄን መሰራው እንግዲህ ብዙ ነገር ነው። አትሊስት አንድ ነገር ይጠቅማችኋል ብዬ ተስፋ አደርጋለሁ። እስካሁን አብራችሁ ስለቆያችሁ ከልብ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ቻው፣ ወዳችኋለሁ።